ሰላም ለእናንተ ይሁን ውድ የጄኤምኤም ቴሌቪዥን ተከታታዮቻችን፣ ይህ የጄኤምኤም ቲቪ የመረጃ ሰዓት ነው። ከመረጃዎቹ ጋር እኔ ቤተልሔም ግርማ አብራችሁ ቆይታ አደርጋለሁ። በቅድሚያም አርዕስተ ዜና። አዲስ የተመረጡት የካውንስሉ መሪዎች የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን ዋና ጽሕፈት ቤትን ጎበኙ። የኢትዮጵያ ሙሉ ወንጌል ከጥር 21 እስከ 23 ባካሄደው መደበኛ ስብሰባ የኢትዮጵያ ሙሉ ወንጌል አማኞች ምዕመናንና አገልጋዮች በሙሉ ከየካቲት 30 እስከ ሚያዝያ 2 ስለ ሀገራችንና ስለ ቤተክርስቲያን በእግዚአብሔር ፊት የምንቀርብበት የጾም ጸሎት ታወጀ። ኢትዮጵያውያንን ጨምሮ በርካታ ስደተኞች ሊቢያ ውስጥ ለወሲባዊ ብዝበዛ እንደሚዳረጉ የተመድ ሪፖርት አሳየ። ከውጪ የሱዳን ባለስልጣናት የቤተክርስቲያንን መልሶ ግንባታንና አምልኮን በቢሮክራሲ እያደናቀፉ መሆኑ ተገለጸ። እንድትከታተሉን እየጋበዝኩ ወደ ዝርዝር መረጃዎቹ አለፍኩ። አዲስ የተመረጡት የካውንስሉ መሪዎች የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን ዋና ጽሕፈት ቤትን ጎበኙ። የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያንን ዋና ጽሕፈት ቤትን በመጎብኘት ቀጣይ ለሚኖራቸው የአገልግሎት ዘመን በቤተክርስቲያኗ መሪዎች ጸሎት ተደርጎላቸዋል። ፕሮግራሙን በጸሎት በመጋቢ ተስፋዬ ገዛኸኝ የተከፈተ ሲሆን ዘማሪ መጋቢ ኤልያስ አየለ ዝማሬ በማቅረብ ጉባኤው እግዚአብሔርን በዝማሬ አምልኳል። የቤተ እምነቱ ፕሬዝዳንት መጋቢ ላኮ በዳሱ አዲስ ለተመረጡት የካውንስሉ መሪዎች እንኳን ደህና መጣችሁ መልእክት በማቅረብ ቤተክርስቲያኗ ከካውንስሉ ጋር አብሮ ለመስራት ዝግጁ መሆኗን በመግለጽ አንደኛ ነገሥት ምዕራፍ 2 ቁጥር 3 ያለውን ቃል በመጥቀስ የእግዚአብሔር አብሮነት ከእናንተ ጋር ሲሆን የእግዚአብሔርን የመንግስቱን ስራ እንድታከናውኑ ይረዳችኋል ሲሉ አዲስ ለተመረጡት ለካውንስሉ መሪዎች ተናግረዋል። በመቀጠል የቤተ እምነቱ ምክትል ፕሬዝዳንት መጋቢ ለወየው ትንሻው አዲስ የተመረጡትን የካውንስሉ መሪዎችን ስለ ጉብኝታቸው በማመስገን ለቀጣይ ለአገልግሎት ዘመናቸው መልካም ምኞታቸውን ገልጸዋል። የካውንስሉ ፕሬዝዳንት የሆኑት ቄስ ደረጀ ጀንበሩ አሁን ላይ በተሻለ ሁኔታ ተደራጅተናል፣ ያለንን አንድነት አጠናክረን ኃይላችንን ሰብስበን በምድሪቱ ላይ የጽድቅ ተጽዕኖ እንፈጥራለን ሲሉ ገልጸዋል። የካውንስሉ ጠቅላይ ጸሐፊ የሆኑት መጋቢ ዶክተር ጌትነት ለማ የወንጌል አማኙን ወክለን እናንተን እናገልግል፣ ከኛ የሚጠበቀውን እናድርግ፣ ለኢትዮጵያ ቤተክርስቲያን እግዚአብሔር ያሰበላትን ቦታ እስክትደርስ የእናንተ ጸሎትና ምክር ያስፈልገናል ሲሉ ተናግረዋል። የካውንስሉ ምክትል ፕሬዝዳንት መጋቢ ታሪኩ ብርሃኑ ነህምያ ምዕራፍ 6 ቁጥር 3ን በመጥቀስ ትልቅ የወንጌል ስራ ይጠብቀናል፣ ልባችንን በማስፋት የመንግስቱ ስራ ላይ ሳንደክም እናገልግል ሲሉ መልእክታቸውን አስተላልፈዋል። በመጨረሻም አዲስ ለተመረጡት ለካውንስሉ መሪዎች ለቀጣይ ለሚኖራቸው መጠነ ሰፊ አገልግሎት ዘመን በኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን መሪዎች በስራ አመራር ቦርድ ሰብሳቢ በሆኑት በመጋቢ ተመስገን አዋኖ ጸሎት ተደርጎላቸዋል። ፕሮግራሙን የልማት ኮሚሽን ኮሚሽነር የሆኑት መጋቢ ብርሃኑ ታረቀኝ በመምራት ያገለገሉ ሲሆን ጌታ መልካም ጊዜ እንደሰጣቸውና ፕሮግራሙ በአማረ ሁኔታ መጠናቀቁን ለዝግጅት ክፍላችን ገልጸዋል። የኢትዮጵያ ሙሉ ወንጌል ከጥር 21 እስከ 23 ባካሄደው መደበኛ ስብሰባ የኢትዮጵያ ሙሉ ወንጌል አማኞች ምዕመናንና አገልጋዮች በሙሉ ከየካቲት 30 እስከ ሚያዝያ 2 ስለ ሀገራችንና ስለ ቤተክርስቲያን በእግዚአብሔር ፊት የምንቀርብበት የጾም ጸሎት ታወጀ። በኢትዮጵያና ከኢትዮጵያ ውጭ የምትገኙ የሙሉ ወንጌል አማኞች ቤተክርስቲያን አገልጋዮችና ምዕመናን በሙሉ የጌታችን የኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን የሥራ አመራር ቦርድ ከጥር 21 እስከ 23 2018 ዓ.ም ባካሄደው መደበኛ ስብሰባው የሙሉ ወንጌል አማኞች ቤተክርስቲያን አገልጋዮችና ምዕመናን በሙሉ ከየካቲት 30 እስከ ሚያዝያ 2 2018 ዓ.ም የጾምና የጸሎት ጊዜ እንዲሆን ወስነዋል። በዚሁ መሰረት በአገር ውስጥም ሆነ በውጭ አገር የምትገኙ ምዕመናኖቻችንና አገልጋዮቻችን በሙሉ ስለ አገራችንና ስለ ቤተክርስቲያናችን በምናደርገው የጾምና የጸሎት ፕሮግራም ላይ እንድትሳተፉ ጥሪ እናቀርባለን። በዚሁ መሰረት የጾም ጸሎቱን የጸሎት ርዕስ ዝርዝር እንዲያቀርቡ የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን የሥራ አመራር ቦርድ ጸሐፊ የሆኑት ፓስተር ያለሸት ሙኩሉ የጸሎቱ ርዕስና ዝርዝር ሁኔታውን ያቀርቡልናል። ለመላው የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን አገልጋዮችና ምዕመናን ሁሉ እኔም በጌታችን በኢየሱስ ክርስቶስ ሰላምና ጸጋ ለሁላችሁ ይሁን እያልኩኝ አስቀድሞ በቤተ እምነታችን ፕሬዝዳንት እንደተነገረው የኢትዮጵያ የሙሉ ወንጌል አማኞች የሥራ አመራር ቦርድ ከጥር 21 እስከ 23 በነበረው መደበኛ ስብሰባ በወሰነው መሰረት
በአገር አቀፍ ደረጃ የጾምና የጸሎት ጊዜ ከየካቲት 30 እስከ ሚያዝያ 2 2018 ዓ.ም ድረስ እንዲሆን ታውጇል። በዚህም መሰረት በአንደኛ ጢሞቴዎስ ምዕራፍ 2 ከቁጥር 1 እስከ 4 እንግዲህ እግዚአብሔርን በመምሰልና በጭምትነት ሁሉ ጸጥና ዝግ ብለን እንድንኖር ልመናና ጸሎት፣ ምልጃም፣ ምስጋናም ስለ ሰዎች ሁሉ፣ ስለ ነገስታትና ስለ መኳንንት ሁሉ እንዲደረጉ ከሁሉ በፊት እመክራለሁ። ሰዎች ሁሉ ሊድኑና እውነቱን ወደ ማወቅ ሊደርሱ በሚወድ በእግዚአብሔር በመድኃኒታችን ፊት መልካምና ደስ የሚያሰኝ ይህ ነው የሚለውን የእግዚአብሔር ቃል መሪ ቃላችን አድርገን እንጸልያለን። በዚህ መሰረት በአንድ ልብና በአንድ መንፈስ በመሆን በንስሐ በምስጋናና በምልጃ ጸሎት የእግዚአብሔርን ፊት የምንፈልግበት ጊዜ ይሆናል። የቤተ እምነታችን ክልል እንዲሁም የአጥቢያ መሪዎችና አገልጋዮች ሁሉ በተዘጋጁት አብይ የጸሎት ርዕሰ ጉዳዮች ላይ በመጀመሪያ የንስሐ ጸሎት በዳንኤልና በነህምያ ምዕራፎች ላይ ተመስርተን ንስሐ የምንገባበት ጉዳዮች፣ ሁለተኛ የምስጋና የጸሎት ርዕሶች አሉን። በእግዚአብሔር ፊት ስለ ሀገራችንና ስለ ቤተክርስቲያናችን እግዚአብሔርን የምናመሰግንበት፣ ሶስተኛ በቤተክርስቲያናችን ደቀ መዝሙር ስለመሆንና ስለማድረግ ቆላስይስ 1 ከቁጥር 28 እስከ 9 መሰረት አድርገን በእግዚአብሔር ፊት የምንጸልይበት፣ አራተኛ በኢትዮጵያ የወንጌል አማኞች ዘንድ መንፈሳዊ ተሐድሶ እንዲሆን የሐዋርያት ሥራ ምዕራፍ 15 ከቁጥር 16 እስከ 17 መሰረት አድርገን የምንጸልይበት፣ አምስተኛ ከፊታችን በግንቦት ወር ስለሚኖረው ሀገራዊ ምርጫ መጽሐፍ ቅዱስን መሰረት አድርገን የምንጸልይበት፣ ስድስተኛ ሀገራችን በሰላም ተጠብቃ መቀጠል እንድንችል የምንጸልይበት ሉቃስ ምዕራፍ 2 ቁጥር 14 መሰረት አድርገን የምንጸልይበት፣ ሰባተኛ ስለ ሀገራችን ስለ ኢትዮጵያ የባህር በር እንድታገኝ በጌታ ፊት የምንጸልይበትና ስምንተኛ ሀገራችን ኢትዮጵያ በዓለም ሁሉ ፊት አሁን ካገኘችው በበለጠና በተሻለ ሁኔታ ሞገሷ፣ ተደማጭነቷና ተቀባይነቷ እያደገ እንዲመጣ የምንጸልይበት ጊዜ ይሆናል። እግዚአብሔር ይባርካችሁ። ሰላምና ጸጋ ከሁላችሁ ጋር ይሁን። ኢትዮጵያውያንን ጨምሮ በርካታ ስደተኞች ሊቢያ ውስጥ ለወሲባዊ ብዝበዛ እንደሚዳረጉ የተመድ ሪፖርት አሳየ። ወደ አውሮፓ ሀገራት ለመድረስ የሚጓዙ ኢትዮጵያውያንን ጨምሮ የበርካታ ሀገራት ስደተኞች ሊቢያ ውስጥ ለመደፈር፣ ለግዳጅ የወሲብ ንግድ፣ ለግዳጅ ሰራተኝነትና ስቅይት እንደሚዳረጉ የተባበሩት መንግስታት አዲስ ሪፖርት አሳየ። ስደተኞቹ ላይ የሚደርሰው ርህራሄ የለሽና ስልታዊ የሰብአዊ መብት ጥሰት የሚፈጸመው ብዙውን ጊዜ ከሊቢያ ባለስልጣናት ጋር ግንኙነት ባላቸው የህገ ወጥ የሰዎች ዝውውር መረቦች አማካኝነት እንደሆነም ተገልጿል። የተባበሩት መንግስታት የሰብአዊ መብት ከፍተኛ ኮሚሽን ጽህፈት ቤትና የሊቢያ የድጋፍ ተልዕኮ ትናንት የካቲት 10 2018 ዓ.ም በጋራ ያወጡት ሪፖርት ሊቢያ ውስጥ የሚገኙ ኢትዮጵያውያን የሚደርስባቸውን ስቃይ ዘርዝሯል። ከጥር 2016 ዓ.ም እስከ ታህሳስ 2018 ዓ.ም ያለውን ጊዜ የሚሸፍነው ሪፖርት ሲዘጋጅ ከ16 የአፍሪካ የመካከለኛው ምስራቅና የደቡብ እስያ ሀገራት የተወጣጡ 100 ገደማ ፍልሰተኞች፣ ጥገኝነት ጠያቂዎችና ስደተኞች ቃለ መጠይቅ ተደርጎላቸዋል። ቃለ መጠይቅ ከተደረገላቸው ስደተኞች መካከል የኢትዮጵያ፣ የኤርትራ፣ የደቡብ ሱዳን፣ ኬንያ እና ሶማሊያ ዜጎች ይገኙበታል። ወደ አውሮፓ ሀገራት መሻገር ለሚፈልጉ ስደተኞች ዋነኛ መተላለፊያ በሆነችው ሊቢያ ውስጥ በፍልሰተኞች፣ ጥገኝነት ጠያቂዎችና ስደተኞች ላይ የሚፈጸሙ ስልታዊ እንዲሁም ሰፊ የሰብአዊ መብቶች ጥሰቶችና በደሎች ያለምንም ተጠያቂነት እንደቀጠለ ሪፖርቱ ያስረዳል። ሪፖርቱ እንደሚገልጸው ሊቢያ የሚፈልሱ ፍልሰተኞች፣ ጥገኝነት ጠያቂዎችና ስደተኞች ብዙውን ጊዜ መሳሪያ ተደቅኖባቸው በኃይል ይያዛሉ፣ ይታፈናሉ፣ እንዲሁም ከቤተሰቦቻቸው እንዲለዩ ይደረጋሉ። ይህ ከሆነም በኋላ ወደ ይፋዊ ያልሆኑና ህገወጥ የእስር ተቋማት እንደሚወሰዱ ተዘርዝሯል። በማጎሪያ ማዕከላት ውስጥ ለረጅም ጊዜ ይታሰራሉ። በሚደርስባቸው ስቅይትና ኢሰብአዊ አያያዝ ምክንያትም ለመፈታት ገንዘብ እንዲከፍሉ ይገደዳሉ ይላል። ውድ ተመልካቾች፣ አሁን ደግሞ ከውጭ ወደ ያዝናቸው መረጃዎች አለፍኩኝ። የሱዳን ባለስልጣናት የቤተ ክርስቲያን መልሶ ግንባታንና አምልኮን በቢሮክራሲ እያደናቀፉ መሆኑ ተገለጸ። የሱዳን ባለስልጣናት ክርስቲያኖች የአምልኮ ቦታቸውን እንደገና እንዲገነቡና እንዲጠቀሙበት የሚያደርጉትን ጥረት በቢሮክራሲ እያደናቀፉ መሆኑን የሃይማኖት ነጻነት ድርጅት ክርስቲያን ሶሊዳሪቲ ወርልድ ዋይድ ወይም CSW አስታወቀ። በዋዲያብ አልጋባ የሚገኘው የኮፕቲክ ማህበረሰብ ለ30 ዓመታት በተመሳሳይ ህንፃ ውስጥ አምልኮ ሲካሄድ ቆይተዋል።
ነገር ግን ህንጻው በ2019 በዝናብ አውሎ ነፋስ ከባድ ጉዳት ካጋጠመው በኋላ ማህበረሰቡ በአዲስ መልክ ለመገንባት ተስማምቶ የገንዘብ ማሰባሰብና የግንባታ ስራ ተጀምሮም ነበር። የግንባታ ስራው ሊጠናቀቅ በተቃረበበት ጊዜ የእስላማዊ ጽንፈተኞች ቡድን አቤቱታ ካቀረበ በኋላ አካባቢው ባለስልጣናት ፈቃድ እስኪሰጥ ድረስ የግንባታና የአምልኮ እንቅስቃሴዎች እንዲቆሙ ወሰኑ። በዚህም እስካሁን ፈቃዶች አልተሰጡም። CSW ባለስልጣናቱ መስጊዶችን ለመገንባት ቀላል መንገድ እያበረከቱ ሲሆን በቤተ ክርስቲያናት ላይ ግን የቢሮክራሲ እንቅፋቶች እንዲጠቀሙ ገልጸዋል። የሱዳን የእርስ በርስ ጦርነት ይህን ችግር ማባባሱም ተጠቁሟል። በግጭቱ ውስጥ የአምልኮ ቦታዎች በተደጋጋሚ ጥቃት የተፈጸመባቸው ሲሆን ጦርነቱ ቢያበቃም ብዙ ክርስቲያኖች የሚሰበሰቡበት ህንጻ ሊያጡ እንደሚችሉ ተገልጿል። የCSW ፕሬዝዳንት ሜርቪን ቶማስ ባለስልጣናቱ ለ65 ቤተሰቦች ያሉት ማህበረሰብ በሰላም እንዲያመልኩ አስፈላጊ ፈቃዶች እንዲሰጡ ጠይቀዋል። እንዲሁም ይህ ሁኔታ በሱዳን ህገ መንግስትና በዓለም አቀፍ ግዴታዎች የተጠበቀውን የሃይማኖት ነጻነት እንደሚጋፋ ማስጠንቅቋል። CSW በተጨማሪ ዓለም አቀፍ ማህበረሰብ በሱዳን የእምነት ነጻነት እንዲደግፍና ከግጭት በኋላ የሚደረጉ የመልሶ ግንባታ ሂደቶች ተጋላጭ የሃይማኖት ማህበረሰቦችን ፍላጎት እንዲያካትቱ ጥሪ አቅርቧል። ዘገባው የክርስቲያን ቱዴይ ነው። የተወደዳችሁ ተመልካቾች የዕለቱን መረጃዎች ከማጠናቀቃችን በፊት አርዕስተ ዜናዎችን ላስታውሳችሁ። አዲስ የተመረጡት የካውንስሉ መሪዎች የኢትዮጵያ ሙሉ ወንጌል አማኞች ቤተክርስቲያን ዋና ጽሕፈት ቤትን ጎበኙ። የኢትዮጵያ ሙሉ ወንጌል ከጥር 21 እስከ 23 ባካሄደው መደበኛ ስብሰባ የኢትዮጵያ ሙሉ ወንጌል አማኞች ምዕመናንና አገልጋዮች በሙሉ ከየካቲት 30 እስከ ሚያዝያ 2 ስለ ሀገራችንና ስለ ቤተክርስቲያን በእግዚአብሔር ፊት የምንቀርብበት የጾም ጸሎት ታወጀ። ኢትዮጵያውያንን ጨምሮ በርካታ ስደተኞች ሊቢያ ውስጥ ለወሲባዊ ብዝበዛ እንደሚዳረጉ የተመድ ሪፖርት አሳየ። ከውጪ የሱዳን ባለስልጣናት የቤተ ክርስቲያንን መልሶ ግንባታንና አምልኮን በቢሮክራሲ እያደናቀፉ መሆኑ ተገለጸ። ውድ ተመልካቾቻችን ለዕለቱ ያዝንላችሁ መረጃዎች እነዚህን ይመስሉ ነበር። ያዘጋጀላችሁ ዳንኤል አንተነህ ነበር። ከቀሪ የጄኤምኤም ዝግጅቶች ጋር መልካም ጊዜን ተመኘው። ሰላም።